የተወደዳችሁ የክርስቶስ ቤተሰቦች ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ የእግዚአብሔርን ቃል የምናነብበት ፕሮግራማችን ነው። የጀመርነውን የኦሪት ዘፍጥረት መጽሐፍን ማንበባችንን እንቀጥላለን። በኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር አምላክ በምድር ላይ ክፋት መስፋቱን እንዳየ እንደተመለከተ በዚህም ደግሞ እጅግ እንዳዘነ ነገር ግን እግዚአብሔር ምሕረቱን የሚያስተላልፍበትን ሰው ኖህንና ቤተሰቡን እንደመረጠ ያንንም ደግሞ ቤተሰብ ለማዳን ከሚመጣው ጥፋት ለማዳን መርከብ ሥራ ብሎ እንዳዘዘውና ኖህ በእምነት መርከብን እንደሰራ የእግዚአብሔር ቃል እንደሚነግረን ተመልክተናል፣ አይተናል። ዛሬ ምዕራፍ 7ን እንቀጥላለን። እግዚአብሔር አምላክ ለሁላችንም ሰሚ ጆሮ አስተዋይ ልቦናን ያድለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 7። እግዚአብሔርም ኖህን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና ከንጹሕ እንስሳ ሁሉ 7 ተባትና እንስት፣ ንጹሕ ካልሆነ እንስሳም 2 ተባትና እንስት፣ ከሰማይ ወፍ ደግሞ 7 ተባትና እንስት እያደረግ በምድር ላይ ለዘር ይቀር ዘንድ ለአንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርኩትንም ፍጥረት ሁሉ ከምድር ላይ አጠፋለሁና። ኖህም እግዚአብሔር እንዳዘዘው ሁሉ አደረገ። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖህም ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹን ሚስቶች ይዞ ወደ መርከብ ገባ። ከንጹሕ እንስሳ ንጹሕም ካልሆነው እንስሳ ከወፎችና በምድር ላይ ከሚንቀሳቀሰውም ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባትና እንስት እየሆኑ ወደ ኖህ ወደ መርከብ ውስጥ ገቡ። ከ7 ቀንም በኋላ የጥፋት ውሃ በምድር ላይ ሆነ። በኖህ ዕድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይም መስኮቶች ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያውም ቀን ኖህ ወደ መርከብ ገባ። የኖህ ልጆችም ሴም፣ ካም፣ ያፌትና የኖህ ሚስት 3ቱም የልጆቹ ሚስቶች ከእርሱ ጋር ገቡ። እነርሱ አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎችም ሁሉ፣ ሥጋ ያላቸው ሕያዋን ሁሉ 2 እየሆኑ ወደ ኖህ ወደ መርከብ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባትና አንስት እግዚአብሔር እንዳዘዘው ገቡ። እግዚአብሔርም በስተኋላው ዘጋበት። የጥፋትም ውሃ በምድር ላይ 40 ቀን ነበረ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች። ውሃውም አሸነፈ፣ በምድር ላይም እጅግ በዛ። መርከቢቱም በውሃ ላይ ሄደች። ውሃውም በምድር ላይ እጅግ በጣም አሸነፈ፣ ከሰማይም በታች ያሉ ታላላቆች ተራሮች ሁሉ ተሸፈኑ። ውሃው ወደ ላይ 15 ክንድ ከፍ ከፍ አለ፣ ተራሮችም ተሸፈኑ። በምድር ላይ ሥጋ ያለው የሚንቀሳቀሰው ሁሉ፣ ወፉም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰምሰው ተንቀሳቃሹም ሁሉ፣ ሰውም ሁሉ ጠፉ። በየብስ የነበረው በአፍንጫው የሕይወት ነፍስ እስትንፋስ ያለው ሁሉ ሞተ። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ አሸነፈ። ይህ በመጽሐፍ ቅዱስ ላይ ከምናገኘው እጅግ አሳዛኝ ከሆኑት ምዕራፎች መካከል አንዱ ነው። ነገር ግን እንደዚሁ ደግሞ የጽድቅን መንገድ ደግሞ በዚህ ስፍራ ላይ እናያለን፣ እንመለከታለን። ኖህም እግዚአብሔር እንዳዘዘው ሁሉ አደረገ። ቁጥር 5 ላይ እግዚአብሔር ኖህን እንዳዘዘው ቁጥር 9 ላይ እንመለከታለን። እግዚአብሔር ያዘዘውን ስላደረገ እግዚአብሔር እንዳዘዘው ቁጥር 16 ላይም ይሄንኑ እናገኛለን።
ስለዚህ የመጀመሪያው አንደኛው የኖህን የመታዘዝ ሕይወት እናያለን። ሁለተኛው እግዚአብሔር ሲያዝ ፍጥረት እንዴት እንደሚታዘዝ ደግሞ በውሃው እናያለን፣ እንመለከታለን። ውሃው አሸነፈ የሚል ቃል ታገኛላችሁ። ውሃው አሸነፈ። ውሃው ተራሮችን ሸፈኑ። ውሃው 150 ቀን በምድር ላይ አሸነፈ። በዚህ ሁሉ ግን አሁንም ረድኤተ እግዚአብሔር ከሰው አልተለየችም። መጽሐፍ ቅዱሱን የምናነብ ሁላችንም ይህንን እንድናስተውል በእግዚአብሔር ስም አሳስባችኋለሁ። ለምን? የእግዚአብሔር ቃል ከኦሪት ዘፍጥረት እስከ ራእይ ድረስ የሚናገረው እግዚአብሔር ለሰው ልጆች ያዘጋጀውን መዳን ነው። ስለዚህ መጽሐፍ ቅዱስ የመዳናችን ታሪክ ነው። እናም በዚህም በኦሪት ዘፍጥረት ምዕራፍ 7 ላይ የምናገኘው ያንን ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። የሚቀጥለውን ምዕራፍ ደግሞ እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን። አሜን።